በስተመጨረሻ ማህሌት ብሩክን ይቅርታ ለመጠየቅ ቤቱ ድረስ ሄዳ ይቅርታ አጥፍቻለሁ፣ በድዬሃለሁ፣ ከምንም በላይ አንተን ጎድቼሃለሁ። ስለዚህ አሁን ደግሞ ባደረግኩት ነገር ሁሉ ተጸጽቻለሁ፣ ይቅርታ አድርግልኝ ስትል ጠየቀችው። ብሩክም በመቀለድና በማሾፍ ከቅድስት ጋር ሆነው ባልና ሚስት መስለው ማህሌትን በንዴትና በቅናት ከዛ ቤት ብን ብላ እንድትወጣ አደረጓት። ማህሌት እንግዲህ በዝና ግፊትና እንደዚሁም ደግሞ ኤፍራታ ከቤቴ ውጭልኝ ባለቻት መሰረት የምትሄድበትና አታ እንደዚሁም ደግሞ የዕለት ጉርሷን አታ የትም ጎዳና ላይ ወድቃለች ማለት ነው። እንግዲህ ያላት አማራጭ ብሩክን ይቅርታ መጠየቅና ወደ ብሩክ መመለስ ነበረ። ዝና ለራሱ ጥቅምም ቢሆን ብሩክን ይቅርታ ጠይቀሽ እዛ ቤት እንደምንም ብለሽ መመለስ አለብሽ፣ አለዛ ግን ከኔ ምንም አይነት ገንዘብ አታገኝም ብሎ ወደ ብሩክ ቤት እንድትሄድ ካደረጋት በኋላ ማህሌት ግን እዛ ቤት ስትመለስ አንድም ብሩክ ይቅርታ ካደረገልኝ ለሱ ጥሩ ሚስትና ለምሳሌ ደግሞ ጥሩ እናት ሆኜ ከብሩክ ጋር ህይወቴን እቀጥላለሁ። አይ ካልሆነ ደግሞ ምናልባት ብሩክ ይቅርታ ካደረገልኝ እና ሚስቱ እንኳን ባያደርገኝ ምናልባት ይቅርታ አድርጎልኝ ወደዛ ቤት ቤተሰብ የመሆን እድሉን ካገኘሁት ዝና የሚለኝን ነገር በማድረግ ዝናን አስደስቼ ቤት እንዲገዛልኝ ማድረግ እችላለሁ ብላ ሁለት ተስፋዎችን ይዛ ነበር የሄደችው። ማህሌት ግን ሁለቱም አልተሳካላትም። እንደውም በቅናትና በንዴት ጭርጭር ብላ ነበር የተመለሰችው። ወደ እነ ብሩክ ቤት እንደሄደች በሩን በአንኳኳች ጊዜ እንግዲህ በሩን የከፈተችው ቅድስት ነበረች። ቅድስት ስታያት በሩን መልሳ ዘጋችባት። እንደገና መልሳ ከፍታ ማን እንደሆነ ካረጋገጠች በኋላ አሁንም ደግሞ ስታያት ማህሌት መሆኗን ስታውቅ መልሳ ዘግተው ነበር። ብሩክም እንግዲህ ሊሆነ ሌላ ጠላት የመጣ መስሎት በጣም ተደናግጦ ቆይ ማን ነው የመጣው እያለ ነበረ። እንግዲህ በስተመጨረሻ በሩን ከፍተውላት ሲገቡ ማህሌት ነበረች። እንግዲህ ማህሌትም ወደ ውስጥ ከገባች በኋላ እንግዲህ መጀመሪያ በሰላምታ ነበር የጀመረችው። ሰላምታ ካቀረበች በኋላ ብሩክን ስትጠይቀው ብሩክ አሁን እንዴት ነህ እንኳንም አተረፈህ አለችው። እንግዲህ ብሩክም እግዚአብሔር ይመስገን በጣም ደህና ነኝ እድሜ ለወንድሜ ብሎ ከነገራት በኋላ ልክ እንደ ማንኛውም እንግዳ ተቀባይነት ተቀብለዋት ነበረ ማለት ነው። ቅድስትንም ብሩክ እንግዲህ እያቆላመጠ ቅድስቴ ቡና ለእንግዳዋ አፍሊላት በማለት ማህሌት ልክ እንደ እንግዳ በመቀበል ተቀብለዋት ነበረ። እንግዲህ ትንሽ ከተጨዋወቱ በኋላ እኔ የመጣሁት አንተን ልጠይቅህና ባደረኩት ነገርም ደግሞ ይቅርታ ልጠይቅህ ነው አለች። እንግዲህ ማህሌት ለመጀመሪያ ጊዜ ጥፋቷን አምና ሰው ይቅርታ ስትጠይቅ ማህሌት እንግዲህ ምንም አይነት ነገር ብታደርግም እንኳን ልክ ራሷን እንደ ጥፋተኝነት ሳይሆን ጥሩ ነገር እንዳደረገ አድርጋ ነበር የምትቆጥረው። በባለፈው ክፍል ላይ እንኳን ሞገስ ጋር ደውላ ሞገስን ይቅርታ አድርጌልሃለሁ፣ ይቅርታ ከመጠየቅ ይልቅ ይቅርታ አድርጌልሃለሁ ነበር ያለችው። ይህም ምንድነው ሞገስ ላይ በጣም ብዙ ነገር አደርሳበታለች። ገንዘቡን ሁሉ ያሳገደችበት እሷ ናት። ሆስፒታል በነበረ ጊዜ ልትገድለው ሞክራለች። በዛ ላይ ደግሞ በጣም ብዙ ጊዜ ልትጎዳው ሞክራለች፣ ግን ስላልተሳካላት ነበር እንጂ። በዚህም ነገር እንግዲህ እሱ አንድ ቪዲዮ ስለለቀቀባት ይቅርታ አድርጌልሃለሁ ነው እንጂ ያለችው ይቅርታ ብላ አልጠየቀችውም። ማህሌት እንግዲህ በጣም ኃይለኛና ከባድ ሴት ናት። እንግዲህ እነ ብሩክ ቤት ከሄደች በኋላ ለመጀመሪያ ጊዜ ጥፋቷን አምና ይቅርታ ስትጠይቅ ብሩክም ደግሞ በጣም ካሾፈባት በኋላ እኔ እኮ አሁን ላይ የሰው ባል ሆኛለሁ፣ አግብቻለሁ። ስለዚህ ይቅርታ ባደርግልሽም ባላደርግልሽም ምንም የሚቀየርና የሚለወጥ ነገር የለም። አሁን ላይ እኔና ቅድስት ባልና ሚስት ሆነናል፣ በቅርቡም ደግሞ ወንድ ልጅ ይኖረናል ብሎ ማህሌትን አናደዳት ማለት ነው። ማህሌትም በብሩክ መልስና በንግግሮቹ በጣም ተናዳና ደንግጣ ነበረ ማለት ነው። ምን አንተና ቅድስት ተጋባችሁ እንዴ? አንተ እኮ ለክብርህ በጣም የምትጠነቀቅ ሰው ነበር። እንዴት ወርደህ ዝቅ ብለህ ሰራተኛ ታገባለህ? አለችው። ብሩክም በጣም እድለኛ ነኝ ቅድስትን የመሰለች ሴት ስላገኘሁኝ በጣም እድለኛ ነኝ ብሎ እንግዲህ ቅድስትን እያሞጋገሰ ማህሌትን ያናድዳታል ማለት ነው። እንግዲህ በዚህ ሰዓት ቅድስት ደግሞ በጣም ደስ እያላት እና
በጣም ለብዙ ጊዜ ስትፈልገው እና ስትመኘው የነበረ ነገር ስለሆነ ቅድስት በጣም ደስ ብሏታል። ምሳሌ በዛ ላይ ደግሞ እንግዲህ ይሄንን ሰሞን ባለው ክፍል ላይ ስለ ልጅ እያወሩ ምሳሌ ወንድም እፈልጋለሁ እያለች ነበር። ይህንንም ደግሞ ቅድስት እንደምታመጣላትም እየነገረቻት ነበር ማለት ነው። እንግዲህ ምሳሌ ይሄንን ነገር ይዛ አባቴና ቅድስት እኮ ወንድም ሊያመጡልኝ ነው ብላ ጭራሽ ደግሞ ምሳሌ ስትደግምላት በጣም ማለት ንዴቷን መቆጣጠር አቅቷት ከዛ ቤት ብድግ ብላ ትወጣለች ማለት ነው። እንግዲህ ብሩክና ቅድስትም እየተሳሳቁ ማህሌትን ይሸኟታል ማለት ነው። እንግዲህ ማህሌት ሁለቱም እዛ ቤት ስትመለስ ሁለት ተስፋዎችን ተስፋ አድርጋ ነበር። ነገር ግን ሁለቱም የሚሳካ አይነት እንዳልሆነ ተረድታ ተመልሳለች ማለት ነው። ብሩክ መቼም ቢሆን ይቅርታ እንደማያደርግላት መጀመሪያውኑ ማወቅ ነበረባት። ምክንያቱም ብሩክ ላይ ያደረገችው ነገር እንደዚህ በቀላሉ የሚታለፍ እና ይቅር የሚባል ነገር አይደለም። አሁን ላይ ማህሌት ማረፊያና መውደቂያ አታለች። የመጨረሻ እጣ ፋንታዋ ጎዳና ላይ ሆኗል። ምክንያቱም ኤፍራታም እዛ ቤት እንድትመለስ በጭራሽ እንደማትፈቅድላት እዛ ቤት እሷን ነይ ብሎ ማስገባት በራሴ ላይ ሞት እንደ መፍረድ ማለት ነው። ስለዚህ መቼም ቢሆን ይቅርታ አላደርግልሽም፣ ወደ ቤት ላስገባሽ አልችልም ብላ የመጨረሻ ንግግሯን ሰምታችኋል ማለት ነው። እንግዲህ ዝናም ደግሞ ስራ ካልሰራች ምንም አይነት ገንዘብ ከሱ እንደማታገኝ እና ምናልባት ብሩክ ይቅርታ አድርጎላት ወደዛ ቤት ከተመለሰች እና ዝናም የላትን ነገር ሁሉ ካደረገች ጠቀም ያለ ገንዘብ እንደምታገኝ ነግሯት ነበር። ይሄ ካልተሳካላት ግን ምንም አይነት ገንዘብ ከሱ እንደማታገኝ እና ቤቱም ቢሆን ሊያስጠጋት እንደማይችል ነበር የነገራት። አሁን ላይ ሁሉም ነገር አልተሳካላትም። ማህሌት ብሩክ ላይ ባደረገችው ነገር በጣም እየተጸጸተች ነው። ትዳሯን ማጣቷ፣ ከዛ ቤት ያንን ሁሉ ነገር አድርጋ መውጣቷ እና ብሩክ በስተመጨረሻም የቅድስት ባልሆነው ማየት ለሷ ሞት ነበር። ሌላው ከባዱ ነገር ደግሞ የሉላና የሞገስ ነገር ነው። እንግዲህ ሉላና ሞገስ፣ ሉላ ከሞገስ በጣም ብዙ ነገሮችን እየደበቀችው እና እስካሁን እሷ እያሳለፈች ያለችውን ስቃይ ለሞገስ እየነገረችው አይደለም። ሞገስም ስለዚህ ስለ መሳሪያ ካልነገርሽኝ መቼም ቢሆን ጥያቄን አላቆምም እያለ እየጠየቃት ነበረ ማለት ነው። ሉላም እንግዲህ እስካሁን ምንም የነገረችው እውነት የለም፣ ምንም ነገር እንደሌለና ምንም የደበቀችው ነገር እንደሌለ ነበር ስትነግረው የነበረው ማለት ነው። እንግዲህ ሞገስ ይህ መሳሪያ እንዴት ቤት ውስጥ ሊገባ ቻለ? ከኔ ውጪ እዚህ ቤት የሚገባ ሰው ማን ነው? እያለ ሲጠይቃት ነበር ማለት ነው። ሉላም እንግዲህ ትላንትና ልትነግረው ጫፍ ደርሳ ነበረ፣ ነገር ግን አልነገረችውም። ምናልባትም ደግሞ ከኔና ከገንዘብህ ማን ትመርጣለህ ስትለው እንግዲህ ሞገስም ገንዘቡ ጠንቅር ብሎ ሊቀር ይችላል፣ አንቺን እኮ ከማንም ጋር አላወዳደርሽም እያለ እሷን እንደሚመርጥ እየነገራት ነበረ። ከዚህ በኋላ ጣፋንታ ገንዘብህም ላይመለስና አንተም ደግሞ እስር ቤት ልትገባ ትችላለህ፣ እኔንም እስከ መጨረሻው ልታጣይ ትችላለህ። ይህንን ነገር ደግሞ ከአሁኑ ጀምረህ ልታስብበት ይገባል እያለች እንግዲህ ሉላ እየነገረችው ነበረ ማለት ነው። ሞገስም ይህን ሀሳብ እንዴት ልታስቢው ቻልሽ? ከምን ተንስተሽ ነው ይሄንን ነገር ያልሽው? ንገሪኝ እያለ እያስፈጠጣት ነበር ማለት ነው። ሉላ እንግዲህ ምንም ነገር አልነገረችውም። እንግዲህ ትላንትና ጠበቃው ሲመጣ ሉላ እራሷን ስታወድቃ ነበረ ማለት ነው። አስቀድማ ሁሉን ነገር ለሞገስ ተናግራ ቢሆን ይሄ ሁሉ ነገር አይፈጠርም ነበረ ማለት ነው። እንግዲህ ትላንት ጠበቃው ሲመጣ ፌንት የነቀለችው ምናልባትም ደግሞ እውነቱን ሁሉንም ነገር ሊናገር ይችላል ብላ እቤት ድረስ እንደመጣና መሳሪያው የሱ እንደሆነ የሚያወራ መስሏት በጣም ደንግጣ ነበረ ማለት ነው። እንግዲህ በዛ ላይ ደግሞ በሉላ ፊት ስለ ገንዘቡ እንደሚመለስለት ሞገስን ተስፋ እየሰጠ ውስጡ በሀሴት እንዲሞላ እያደረገው ነበረ ማለት ነው። እንግዲህ ሉላ ይሄን ሁሉ ነገር እየሰማች ምን ማድረግ እንዳለባት በጣም ተጨንቃ ነበረ ማለት ነው። ስለዚህ ሉላ እውነቱን ለሞገስ መናገር አለባት። ካልሆነ ግን ነገሩ እየከረረ ትልቅ ችግር ይዞባት ይመጣል ማለት ነው። ምናልባትም በድብቅ እሱን ለማግኘት ከሞከረች ይህን ሁሉ ነገር ሞገስ ከደረሰበት የመጨረሻ ከሉላ ጋር ሊጣሉ ይችላሉ።
እውነቱን ከተናገረች ግን ሞገስ በገንዘቡ ላይ ያለው ተስፋ ይጠፋና በምን አይነት መንገድ ህይወታቸውን መምራት እንዳለባቸው ወይም ወደፊት ለሚፈጠረው ነገር እንዴት ራሱን ማዘጋጀት እንዳለበት ያስባል ማለት ነው። ምክንያቱም ምናልባት ጠበቃው ሌላ ጠበቃ ከፈለጋችሁ እኔ እንዲታሰርን አደርገዋለሁ ብሎ ሉላን አስፈራርቷታል። ሉላ ግን እውነቱን ለሞገስ ብትናገር ጠበቃው ምንም ነገር ሊያመጣ አይችልም፣ መክሰስም አይችልም። ምክንያቱም እሷ ለራሱ እኔን በትዳሬ ላይ ሊያማግጠኝ ሞክሯል ብላ ራሱ ላይ መስክራ እሱኑ ራሱን መክሰስ ትችላለች ማለት ነው። ሉላ ግን ይህን ሁሉ ነገር አላሰበችም። ምክንያቱም እኔ የሚለኝን ነገር ካላደረግኩኝ ገንዘቡስ እሺ ይቅር ሞገስ ይታሰራል ብላ እያሰበች ነው። ስለዚህ ከዚህ በኋላ በዛ ላይ ደግሞ ዝና አለ፣ እንዴት ነው እኔ ልኖር የምችለው እያለች ይህ ሁሉ ነገር በጣም አስጨንቋታል። ግን ለሞገስ ብትናገር ከሞገስ ጋር ተነጋግረው የሚያጡት መፍትሄ ይኖራል ብዬ አላስብም ማለት ነው። ለሁሉም ነገር ከንግግር መፍትሄ ይመጣል። ሉላ ግን ዝምታን መርጣ ነገርን በልብስብስና በድብስብስ እንዲያልፍ እያደረገችው ነው። ይህ ነገር ደግሞ በኋላ ላይ በጣም ትልቅ ዋጋ እንደሚያስከፍላት በጣም እርግጥ ነው። ውድ የዚህ ቻናል ቤተሰቦች እንግዲህ ስለ ምሳሌ ድራማ እናንተ ምን ሀሳብ አስተያየት ትሰጣላችሁ? ማለት ሉላ እውነቱን ለሞገስ ብትነግረው ይሻላል ወይስ ደግሞ ችግሩን እሷ በራሷ መንገድ መፍታት መቻል አለባት? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቻናሉም አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስከ መጨረሻ ያዳመጣችሁ በጣም ከልብ አመሰግናለሁ።